በብዙዎቻችሁ ጥያቄ መሰረት ለኩላሊት ህመም፣ ለኩላሊት ጠጠር እንዲሁም ደግሞ ኩላሊት አካባቢ ያመናል ለምትሉ እዚህ ጋር የምታዩት ግማሽ ማንኪያ እርዱ ቤት ውስጥ የተዘጋጀ ንጹህ እርድ መሆን አለበት። እንዲሁም ደግሞ ግማሽ ሎሚን እንጨምቅና እንደዚህ ከዛ ግማሽ ማንኪያ ማር፣ ንጹህ ማር ቢሆን ይመረጣል። እንደምታዩት እንግዲህ ሶስቱን ነገሮች በደንብ አድርገን እንደባልቃቸዋለን። ልብ አድርጉ፣ ማሩም ከተቻለ ንጹህ ማር ቢሆን ይመረጣል። እነዚህን ሶስት ነገሮች በደንብ ከደባለቀን በኋላ እንዳታፈሉት፣ የፈላ ውሃ በደንብ የፈላ ውሃ አንድ ኩባያ እዚህ ላይ ጨምራችሁ ይሄንን እንግዲህ ማታ ማታ መጠጣት፣ ማታ ከመተኛታችሁ በፊት መጠጣት በሽንት በሽታችሁን ያስወግድላችኋል። ይሄንን ውህድ እንግዲህ በተከታታይ ብትጠቀሙ ትልቅ ለውጥ ነው የምታገኙበት። ብዙዎቻችሁ እያመሰገናችሁኝ ነው በውስጥ ይሄንን ወስጄ በጣም ተሽሎኛል እግዚአብሔር ይስጥሽ ያላችሁ እየመረቃችሁኝ ነው። እግዚአብሔር ደግሞ ይሄንንም መድኃኒት ያርግላችሁ። በቤታችን ያለ ኬሚካል እንደዚህ መዳንና ትሪትመንት ማድረግ እንችላለን ማለት ነው። የተባረከ ጊዜ ይሆንልን።